እንኳን ደስ አለሽ። ያው መልካም ሁሉ እመኝልሻለሁ። በጣም ተሰምቶኝ ነበረ ስላችሁ ምንድነው እኔ እዛ ቦታ ላይ ብሆን ብዬ ምናምን ነገር ስዬ ምናምን ብዙዎቻችሁ ኮሜንት ላይ እየመጣችሁ ምናምን ነገር እኔ ኮሜንት ላይ ቲክታክ ላይ ብዙ ነገር ትጽፋላችሁ ምናምን የተጸጸትኩበት ነገር አለ። ተጸጸትኩኝ። እሺ ሄደች ወይኔ ሄሉን ያገኘ ሰው እኔ ብሆን ደስ ይለኝ ነበር፣ ግን ታድሏል ብዬ አስባለሁ። በጣም በጣም ጸሎት የተሰማለት ሰው ነው። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦች? ሰላም ነው ወይ? አለሁ እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ የምሬን ነው የምላችሁ እግዚአብሔርን ምንም ቪዲዮ የመስራት ፕሮግራም እቅድ አልነበረኝም። በእርግጥ በዚህ ሳምንት የመስራት እቅድ ነበረኝ። ምክንያቱም እንግዲህ በእንዲህ አይነት ኮንቴንት የመምጣት ሀሳብ ስላልነበረኝ በሌላ ነገር ለመምጣት ነበር እናንተ ጋር ያሰብኩት። ግን ምን እየተካሄደ ነው እና ብዙዎቻችሁ እንግዲህ በውስጥ መስመር ምጽፉ አለ፣ አብዛኞቻችሁ ደግሞ የምትረብሹት ነገር አለ። ስለሱም ነገር እናወራለን። ደግሞ ብዙዎቻችሁ በውስጥ መስመር ምን አይነት ሁኔታ ላይ እንዳለው እየጠየቃችሁ ነው። ስለሱም እናወራለን። ሆኖም ያረ ፕሮግራሜ ዛሬ ዝም ብዬ ተነስቼ ቪዲዮ ልሰራላችሁ አሰብኩኝ። ግን ሁላችሁንም ማሳሰብ የምፈልገው ከመቼውም ጊዜ በላይ እኔ ትብብራችሁን እፈልጋለሁ። ታውቃላችሁ ብዙ ጊዜ ሆነናል አንድ ላይ ብዙ ጊዜያትን አሳልፈናል። ለዚህም ያበቃችሁ የእናንተ ድጋፍ ነው። እንዲህ እንድመጣ እንድበረታታ ምናምን ነገር ጠፍቼ እንዳልጠፋ ወድቄ እንዳልወድቅ የሆነ አላ እንዳላረግ የምታደርጉኝ የእናንተ ድጋፍ ነው፣ የእናንተ ጥየቃ ነውና ሁላችሁም ዛሬ እንግዲህ ቪዲዮን ከመጀመራችሁ በፊት ላይክ ሳብስክራይብ እያደረጋችሁ እለምናችኋለሁ ማለት ነው። በጣም ነው የማመሰግነው እንደምታደርጉት ስለማውቅ ሁላችሁም በጣም ነው የማመሰግነው። እና ዛሬ ለምንድን ነው እንደዚህ የተቻኮልከው ካላችሁ በጣም እየረበሻችሁ ነው እየተካሄደ ያለው። እኔም የሆነ ብቻ ማውራት ያለብኝ ነገሮች ነበሩ፣ አልተመቸኝም። ስቴብል ሆኜ የሆነ አንድ ቦታ ላይ ስላልነበርኩ ከከተማ ወደ ከተማ ወደ ተለያየ ቦታ ሲንቀሳቀስ ነው ነበርና ለማንኛውም ካሁን በኋላ አልጠፋም አለው እናንተ ጋር ነኝ። እንግዲህ ካሁን በኋላ በተከታታይነት አንድ ላይ አሪፍ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። እቅድ ይዣለሁ እንደ እግዚአብሔር ፍቃድ። እናንተም ደግሞ ታበረታቱኛላችሁ ብዬ አስባለሁ። እና ቤተሰብ እዚህ ከመጣው በኋላ የሆነ ፔሬዶ ስፕሪሶ የሚባል ቡና አለና የሱስ ውስጥ ተይዣለሁ። የሆነ ካምፓኒ ሲሰራ የሆነ መስሪያ ቤት ይሰጠን ነበር በነፃና ከዛ መስሪያ ቤት አቋርጬ ማለት ነው አሁን 3 ዩሮ ነው። 3 ዩሮ ማለት እንግዲህ ደምሬ ማለት ነው በቀን 2-3 መጠጣት ጀመርኩና እና ወደ ኢትዮጵያ ምናምን ነገር እመተዋለሁ ብሩን ማለት ነው። እና ወደ ኢትዮጵያ ስመጣ እንዴ ይሄ ነገር በቃ አያስኬድም ብዬ ቡና ገዝቼ ቤት ማፍላት ጀምሬያለሁና ጀበና ምናምን የለም በዚህ አፈላታለሁ። ደርሳለች። ቡና እንጠጣ ፋሚሊ። ደግሞ ትንሽ ነች በጣም በዚህ በትንሿ ነው የምጠጣው። ኑሮ ተወዷል። ኑሮ ስደት ብዙ ነገር ብላትን ማናጅመንት ብዙ ነገር ነው የሚያስተምራችሁ። ለማንኛውም ብዙ የምናወራው ነገር ስላለ እንዳልደክምባችሁ ቁጭ ብዬ ማስረዳችሁ ይሆናል። የምር በጣም ነበር የናፈቃችሁኝ። ብዙ ጊዜ ከሚዲያ እንደዚህ ዩቲዩብ ላይ ጠፍቻለሁ። ካሁን በኋላ አልጠፋም። በተከታታይነት የምንገናኝ ይሆናል። አዲስ ነገሮችም እየተፈጠሩ ነው እግዚአብሔር ይመስገን። እንግዲህ ጠብቁኝ እና እንዳልኳችሁ ቪዲዮውን ከመጀመራችሁ በፊት ሁላችሁም ላይክ ሰብስክራይብ ማድረጋችሁን አረጋግጡ እና ወደ ቪዲዮ እንሄዳለን። እንግዲህ ቤተሰብ ይኸውና ቦታ ይዤ ዜና አንባቢ መስዬላችሁ መጥቻለሁ። ደግሞ ፀጉር ተቆረጥ ምናምን ነገር እያላችሁ ነበረ ቲክታክ ኮሜንት ላይ እየሄዳችሁ ማትሉት ጉድ የለም ለነገሩ ዘንድሮ። እና እንዴት አያችሁት? ተቆርጦ ነው የሚያምረው ወይስ እንደዚህ ነው? በዚህ አጋጣሚ ቤተሰብ ሰሞኑን በዚህ ሳምንት ያው ልደቴ ነውና ለልደቴ ነበር ቪዲዮ ሰራለሁ ብዬ እንትን ፕሮግራም ያስኩኝ። ሰሞኑን ስላችሁ ደርሷል ኦሬዲ። እና ግን ከዛ በፊት ይሄን ነገር ለእናንተ ማስረዳት አለብኝ። ብዙ እየጠየቃችሁ ስለሆነ ደግሞ ብዙ ነገር እያበላሻችሁትም ያላችሁ ነገር ስላለ ያ ነገር መሆን ስለሌለበት የሚሆነውንም ያለውንም ነገር ደግሞ እናንተ ማወቅ ስላለባችሁ ነው ቀድሜ የመጣሁት። ለማንኛውም
ደስ ብሎኛል። ዞሮ ዞሮ እናንተ ጋር በመገናኘቴ በጣም ደስ ብሎኛል። ከዋናው ጉዳይ ስንጀምር እንግዲህ ታውቃላችሁ ያው ጓደኛዬ የነበረችው ጓደኛዬ ይላል ቀለበት አስራለች። ከዛ በኋላ ነው ብዙዎቻችሁ እንደዚህ በውስጥ ምናምን ነገር የምትጽፉልኝ ብዙ ነገር እየተካሄደ ስለሆነ ያን ነገር ፊክስ ማድረግ አለብን። ለዛም ነው በዚህ ቪዲዮ የመጣሁት። ለመጨረሻ ጊዜ ዘግቼ ማለፍ አለብኝ ለብዙ ነገር ሲባል ማለት ነው። እና በዚህ አጋጣሚ እንኳን ደስ አለሽ ማለት ፈልጋለሁ። እንኳን ደስ አለሽ። መልካም ሁሉ እመኝልሻለሁ። ሳልደብቅ ግን ቤተሰብ እዚህ ጋር ማለት መንገር የምፈልጋችሁ ነገር በጣም የምሬ ነው የምላችሁ ከልቤ ማለት ያው ፈጣሪ ያውቃል በሚለው ነው። እና በጣም ተሰምቶኝ ነበረ ስላችሁ ምንድነው እኔ እዛ ቦታ ላይ ብሆን ብዬ ምናምን ነገር ስዬ ምናምን ነገር እየሳልኩኝ ነበረ። እና ዝም ብዬ ደግሞ እንደ ቅዠት አስብና የሆነ ሽጉጥ ይዤ ሄጄ ጓደኞቼን አስከትዬ ፓም 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 አድርጌ ምናምን ነገር ብቻ ያው አላ ይቅር ይበለኝ። እና እንደዛ ሆኜም ቢሆን ኖሮ እዛ ጋር በደረስኩ ምናምን ብዬ ተመኝቼ ነበረ። አንዳንዴ ያው እናንተ ባሰባችሁ ሳይሆን ፈጣሪ በመራው ነው። ያ ደግሞ እንትን ያለው በሌላ ሰው ጥፋት ምናምን ሳይሆን ያው እኔም አውቅ ነበረ ይሄ ነገር እንደሚመጣ ምናምን ነገር ምንም ግልጽ የሆነ ነገር ነበረ ለኔም። በርግጥ ሞር እኔ ይመስለኛል እኔ ሀገር ውስጥ ስላልነበርኩኝ ነው። ሀገር ውስጥ ቢሆን ኖሮ ነገሮች በእንደዚህ አይነት መልኩ አይቀጥሉም ብዬ አስብ ነበር። ግን ዞሮ ዞሮ እዚህ ጋር አሁን ዋናው ፖይንት ደስታችንን ማየት ነው፣ የምንወዳቸውን ሰዎች ደስታ ማየት ነው። ደስ ብሎኛል። ይሄ ደግሞ ቅናት ብዙ ጊዜ ሰው የሆነ ትቀናለህ ምናምን ነገር አሁን መተህ ደግሞ እንደዚህ ታለቃቅሳለህ ኖርማል ተፈጥሯዊ የሆነ ነገር ነው። እኔ ብቻ አይደለም እናንተም ትቀናላችሁ። እንኳን እኛ ምናምን ነገር ህፃን ልጅ ሆነን ማለት ነው እንደዚህ ህፃን ልጅ ሆነን ማለት ነው ቤተሰብ አስቡ የሆነ ዳቦ ምናምን ነገር ጠግባችሁ አልበላም ብላችሁ ቤተሰብ ከዚህ ወስደን ለዛኛው እንሰጣለን ሲል እናለቅሳለን። አይ ለሱ አትስጥ እኔ እበላለሁ ምናምን ነገር እንላለን። ጡጦ ራሱ ጡት ነው ምናምን ለማጥባት ወይ እኔ ለሱ እሰጣለሁ ጡቴን ምናምን ሲል ኧረ እኔ እጠባለሁ። እንደዚህ አይነት ተፈጥሯዊ ስለሆነ ነው፣ ከአምላክ ዘንድ የተሰጠ ተፈጥሮ ስለሆነ ነው። ቅናት ሊሰማ ይችላል፣ ማንም ሊሰማ ይችላል። ብዙ ማለት ተዋደን ብዙ ነገር አብረን አይተን ነበረ። ከዛ ባሻገር ያው ነገሮች አልቀጠሉም፣ በአንዳንድም ነገሮች ምክንያት አልቀጠሉም። የሁለታችንም ክፍተት ነበረ ይመስለኛል። እና አላውቅም እንደዛ ሆነ ነው። እና ከዛ በኋላ ሁላችሁም ያልጠበቃችሁት እኔም ያልጠበቅኩት ነገር ማንም ሰው ቢሆን ያልጠበቀው ነገር ነው የተፈጠረው። ዞሮም ዞሮ ያው ከዛ በፊትም ያው እኔ አውቅ ነበር እንደዚህ አይነት ነገር እንደሚመጣ። ምክንያቱም ያው አውርተንበታል፣ ከሄሉም ጋር አውርተን ጨርሰን ነበረ። ሆኖም የሆነ አላውቅም ያረጋገጥኩት ማለት ለመጨረሻ ጊዜ ብዙ ጊዜ እኔና እሷ የሆነ በቴሌግራም በጣም ብዙ ይሆናል የሚያስቁ ምናምን ነገሮችንም ብዙ ነገር ያሳለፍነው ምናምን በዛ ነበረ ሼር የምንደራረገው። አልዋሻችሁም አንድ ቀን ቼክ አደርጋለሁ ብዬ ይሄ ነገር ሊፈጠር 3-4 ቀን ምናምን ነገር በቀረ ሰዓት ነው ማለት ነው። እና ብቻ ቼክ ለማድረግ ሄድኩኝ። ከዛ ሳይ ያው ሁሉም ነገር የለም ማለት ብቻ ጠፍቶ ነበረ። ከዛ ያው ነገሮች በቃ ከዚህ በኋላ የሆነ እንደማይቀጥሉ ምናምን ነገር ተሰማኝ፣ አረጋገጥኩኝ ማለት ነው። ዋና ዛሬ የመጣሁበት ምክንያት ብዙዎቻችሁ ኮሜንት ላይ እየመጣችሁ ምናምን ነገር እኔ ኮሜንት ላይ ቲክታክ ላይ ብዙ ነገር ትጽፋላችሁ ምናምን ነገር ደግሞ አንዳንዶቻችሁ አላችሁ ምናችሁ ነው የሚያማችሁ እግዚአብሔር እንግዲህ ፎቶ ምናምን ነገር አምጥታችሁ ትለጥፋላችሁ።
ምን አድርግ ነው የምትሉኝ? እኔ እግዚአብሔር ነው የምላቸው። እኔ በጣም የምር አራት አርግ በእውነት እንደ ቤተሰብ ምን በጣም ከባድ ነገር ነው። ያው ይድረስባችኋል መቼስ እኔ ስለምወዳችሁ እንደናንተ ክፉ አይደለም። አንዳንዶቻችሁን ነው የምላችሁ እና ኮሜንት ላይ እየመጣችሁ ምናምን ነገር ማቃችሁም አላችሁ እና ዊሽ ጥሩ ነገር እንደዚህ ቢሆን ብላችሁ የምትመኘዋል እና ያ አሁን እንደዛ የምንመኝበት ጊዜ የምንጽፍበት የምንቀልድበት ጊዜ አይደለም። እዚህ ጋር ከሁሉም ነገር በላይ የእሷ ኖርማል ላይፏን ጀምራለች እና በዚህ ሁኔታ ላይ እናንተ እንደዚህ አይነት ነገር ስታረጉ ስታበላሹ ለኔ ጣጣ የለብኝም። ምክንያቱም ጀስት እኔ አንድ ወንድም ልጅም ነኝ። በዛ ላይ ደግሞ በቃ እኔ ችግር የለብኝም። እንደውም ደስ ይለኝ ነበር እናንተ እንደዚህ እንትን ስትሉ ምናምን ነገር። አሁን ግን በዚህ ኮንዲሽን እኔም ምናምን ነገር እየደበረኝ መጣ ማለት ነው እና እንደዛ ባታረጉ ብዬ እመክራቸዋለሁ፣ ለምናቸዋለሁ ከኔም በላይ ምክንያቱም ባንረብሻቸው ባትረብሿቸው እኔ እያለሁ እናንተ የምትረብሹት ጉድ እኮ ነው እኔ ምናምን ነገር እና እሷንም ደግሞ በጣም እንደምትወዷት ምናምን ነገር አውቃለሁ እና የምትወዷት ከሆነ እንደዛ ባታረጉላት አሪፍ ነው። ምክንያቱም ህይወቷን መረበሽ የለበትም። የድሮ ነገር ተመላልሶ እንትን ማለት የለባትም እና እንደዛ ባታረጉ ብዬ እንትን እላለሁ። በጣም የሚያስቅ ነገር ነው የምታወሩት። ልንገርህ ብዬ ነው ምናምን ነገር የምትለው ጉድ አላችሁ እና እኔ ሰምቻለሁ። እኔ ኦፍ ኮርስ አሁን በርግጥ የሆነ ደስ ስልሽ አላይም አልከታተልም ኖርማሊ ምን እየተካሄደ እንደሆነ ምናምን ብቻ ግን የሆነ ጥሩ ነገር አይደለም። ብቻ የሆነ ትንሽ እንትን ብለዋል መሰለኝ። በዛ የተነሳ ደግሞ እንትን የምትረብሹ ሰዎች አላችሁ እና እንደዚህ አይነት ነገር ሀፕን ያደርጋል። ገና ጀማሪ ናቸው ገና ምንም እና ሁሉም ነገር ይፈታል ብዬ አስባለሁ። ይሄን እንትን በመውሰድ ሌላ ነገር ለማድረግ አትሞክሩ። ሁሉም ነገር መልካም ይሆናል። ሄሉ ደግሞ ከምንም ጊዜ በላይ እኔ በደንብ ስለማውቃት በቅርብም ስለማውቃት የነበረውን ነው ታውቃላችሁ እና በጣም ብልህ ሴት ነች። ይሄን ነገር ፊክስ እንደምታደርግ ያው እኔ አውቀዋለሁ። ለዛም ነው እንትን ያላልኩት። ፈጣሪ ደግሞ ለሁሉም መልካም ነው። ዞሮ ዞሮ ባንረብሻት ኖርማሊ በጣም መልካም ሴት ስለሆነች ምናምን ነገር እና ባንረብሻት ምናምን ነገር ብዬ አስባለሁ። ለዛም ነው በቅርቡ ፈጣሪ ደግሞ ከዚህ እንትን ውጣ ምናምን ነገር እንደዚህ አይነት ነገር ይሰጠኛል ብዬ በሱ እተማመናለሁ። እግዚአብሔር እንግዲህ የሁሉም አምላክ ነው። ሁላችንም ነው እኩል የሚወደን። ያው የኛ እንትን ቢለያይም እሱ እንደኛ አይደለም። እሱ ሲወድ ሁሉንም እኩል ነው የሚወደው። ለኔም ደግሞ ያሰበልኝ ጥሩ ነገር ይኖራል እና ያን እጠብቃለሁ። እስከዛ ድረስ እንግዲህ ምሰራውን ስራ ሁሉ አታያይዙብኝ። በቃ ይሄን ልነግራችሁ እፈልጋለሁ። ዘፈን ስዘፍን ወስዳችሁ ታገናኛላችሁ። ቲክታክ ላይ የሆነ ነገር ስሰራ እና አታገናኙ። ማይገናኝ ነገር አታገናኙ። ኦፍ ኮርስ በዛ ነገር ሞር ስለምታውቁኝ ሊሆን ይችላል ግን እና እያገናኛችሁ እንትን አትበሉ። እኔ ባለሁበት ሁኔታ ደህና ነኝ፣ እግዚአብሔር ይመስገን፣ ምንም አልልም። ደግሞ ቀጣይ በአዲስ ደስ በሚል ስራ እመጣለሁ። ፕሮግራምም አለኝ ከእናንተ ጋር የሚመጣበት በጣም አሪፍ ነገር አለኝ፣ ጠብቁ። አንድ ነገር ማለት እፈልጋለሁ። ኖርማሊ ያው ዛሬ የመጨረሻ በዚህ አጀንዳ ተመልሼ ስለማልመጣ የመጨረሻ ስለሆነ ነው። ምክንያቱም እኔ በጣም ማርያም እግዚአብሔር ነው የምላችሁ በጣም ጥሩ ነገር ነው የምመኝላት ለሄሉ እና እንትን ማለት አልፈልግም፣ ማወቅ ምናምን ነገር አልፈልግም። ይሄ ባህሪዬም አይደለም። ኖርማሊ ብዙ ጊዜ ከሚዲያውም እንደዚህ ምርቀው ቢያንስ እሷን መረበሽ አልፈልግም፣ የእሷን እንትን መረበሽ አልፈልግም። ግን አሁን ሳይ የሚያገናኝ ነገርም የለም። ሁሉም ነገር ያው እንትን ያለ ስለሆነ
በቃ ችግር የለውም በሚለው ነው። ይሄን ነገር ደግሞ ከአሁን በኋላ ባናነሳ ልጅቷንም ደግሞ ባንመላልሳት ምናምን ነገር እናንተ ደግሞ በጥሩ እስከዛሬ አስባችሁ ምናምን ነገር እንግዲህ እግዚአብሔር የእናንተን ጥሩ ነገር የምትመኙትን አይቶ ለእሷም ያው ጥሩ ነገር ያደርግላታል። ለእኔም ደግሞ ጥሩ ነገር አድርጎ ሁለታችንን ፈጣሪ የሚያስደስትበትን ሚንስ እንዲፈጥርልን እሱን እንጸልያለን። ማለት የእኔ ጸሎት ነው። እግዚአብሔር ነው የምላችሁ ከንጹህ ልብ። ስለሷም በጣም ደስ ይለኛል። ቅናቱ እንዳለ ሆኖ ጸጸቱ እንዳለ ሆኖ የተጸጸትኩበት ነገር አለ ምናምን ግን ብጸጸት በቃ ተጸጸትኩ እሺ ሄደች ወይኔ ምናምን እሺ ምንም ማመጣው ነገር የለም። በቃ ራሴን ነው ተመልሼ እኔ ራሴን ነው እንደምጎዳውና ከሁሉም ነገር በላይ ደግሞ ያ ነው ከባዱ ነገር። ለራሴም ይቅርታ ማድረግ አለብኝ። በቃ አንዳንዴ አስብና ምናምን በቃ እኔ አድርጌ ቢሆን ኖሮ ለምን እንደዚህ አይነት ነገር ሲሰማኝ በቃ ለራሴ ራሱ ይቅርታ ማድረግ አለብኝ። ምክንያቱም በክፋት ምናምን ነገር ብቻ አላ የሆነ ነገሮችንም ለማስተካከል ላይፍም ህይወትም በጣም የደሃ ልጅ ሆናችሁ ስትፈጠሩ ብዙ ነገር ያጋጥማችኋል። ህይወትን ለማሸነፍ ምናምን ነገር ብዙ አሁን እያየሁት ያለው ስትራግል አይነት ይገጥማል እና በዚህ መሀል ስለነበረ ነው እንግዲህ ከዚህ በኋላ እንደዚህ ይሆናል እያዘንኩ ሰው እኔም እየተደሰትኩ መጥቼ እናንተንም ማስደስትበት ጊዜ ያድርግልን። የምር በዚህ ካሁን በኋላ በሚኖረኝ በቀጣይ ህይወቴ እንደምንም ብዬ እንደዚህ አይነት እንደመጀመሪያው አይነት ጥፋት አጥፍቼ እናንተንም ቤተሰቦችን የምትወዱኝን ሰዎች ማስከፋበት ሳይሆን ዴሊ ማስደስትበት ህይወት እንዲሰጠኝ ፈጣሪን የምለምነው። በቃ ያንን ነው ጸሎቴም ያን ነውና እነሱም አሪፍ ህይወት እንዲገጥማቸው ምኞቴ ነው። ሄሉን ያገኘ ሰው እኔ ብሆን ደስ ይለኝ ነበር። ግን ብዙ ነገር ያው ከኋላ እንትን ታድሏል ብዬ አስባለሁ። በጣም ጸሎት የተሰማለት ሰው ነው እና እንኳን ደስ አለው ለማለት ፈልጋለሁ። በጣም ፈጣሪ ወዶታል ያ ሰው ማለት ነውና ፈጣሪ ከእናንተ ጋር ይሁን ካንቺ ጋር ፈጣሪ ይሁን እና ቤተሰብ ከዚህ ሙድ እንውጣ። ከዚህ ሙድ መውጣት አለብን። ኖርማሊ በዚህ ርዕስ አንመለስም ብዬ አስባለሁ እና ላይክ ሼር ሰብስክራይብ በማድረግ አበረታቱ። መልካም ጊዜ። እንግዲህ ቀጣይ ቪዲዮ ላይ እስከምንገናኝ ድረስ ባይ ባይ።